ከመቼውም ጊዜ በላይ ስለ ታቦትና ስለ ጽላት ዓለማችን ትኩረቷ እጅግ ከፊት ይልቅ ጨምሯል። እጅግ ደስ ይላል። ስለ ታቦት ስለ ጽላት ለማወቅ ያለን መነሳሳት በጣም ደስ ይላል። አሐቲ ድንግል በሚለው መጽሐፋቸው ምዕራፍ 10-11 ላይ በተለየ መልኩ አባ ገብረ ኪዳን ግርማ በሚገርም መልኩ ስለ ታቦቷ ጽፈዋል። ወንድም እህቶቼ እናንተ ምንድነው የምታስቡት ስለ ታቦቷ? ታቦት ማለት ምን ማለት ነው? ግን በእርግጥ እስቲ አስተያየቶቻችሁን ስጡ። ከአባ ገብረ ኪዳን ያገኘሁት ለእኔም ለእርሶም ለእናንተም ለማንም የሚጠቅመውን ቃል ዛሬ ላካፍላችሁ ፈቃሪ ነው። ሰምተነው እንደመጽደቅ እግዚአብሔር አምላክ ይርዳን። ታቦት ማለት ማደሪያ ማለት ነው። ታቦት ማለት ማደሪያ ማለት ነው። የምን ማደሪያ? የጽላት። ጽላቱ ምንድን ነው? ቃል እግዚአብሔር የተጻፈበት ነው። ይሄ በብሉይ ኪዳን የነበረ ነው። ታዲያ በብሉይ ኪዳን ታቦቷ ትከበር ነበረ። 3 ወር አቢዳራ ቤት ቆይታለች። እስራኤል ሲያምፁ፣ ክፉዎች ሲሆኑ፣ አመፀኞች ሲሆኑ፣ እግዚአብሔር ላይ ሲያምፁ፣ ሕግና ትእዛዛትን ሲሽሩ፣ ሲያቃልሉ ቅዱሳንን ታቦቷ ትወጣ ነበረ፣ ትሰደድ ነበረ፣ ትተዋቸው ነበር። በመቅሰፍት በበሽታ በጦርነት ይጠቁ ነበር፣ ይጎዱ ነበረ። እንደ ዳዊት ያሉት ደግሞ ለምነው ሰግደውላት እልል እያሉ በዝማሬ እንደ ኢያሱ ያሉት ፊቷ ተደፍተው ጸሎት ያደርጉባት ነበረ። በዚች አድራለሁ አድርባትም ዘንድ እንድችል ፊት ለፊት እንድገለጥልህ ደመናዬን እንዳሳይክ በጎንና በጎን በግራና በቀኝ የመላእክትን ክንፍ ያለው በወርቅ ምስል ስራ ያለ ጌታ እግዚአብሔር ራሱ ነው። በታቦቱ ላይ ስዕል ስራ ያለ እግዚአብሔር ነው። ሌሎች እንደሚያስቡት አይደለም። ቤተክርስቲያን እጅግ በጣም ጥልቅ ትምህርት ነው ያላት። የብሉይ ኪዳን መጽሐፍ ማንበብ ከአዲስ ኪዳን አይጣላም። እንደውም አዲስ ኪዳንን ባትይዘው ራሱ ብሉይ ኪዳንን በፍጹም ብታነብ ስለ ታቦትም፣ ስለ ድንግል ማርያምም፣ ስለ ነቢያትም፣ ስለ ሐዋርያትም፣ ስለ ጌታም፣ ስለ ኢየሱስ ክርስቶስ አብ፣ ወልድ፣ መንፈስ ቅዱስን ከብሉይ ኪዳን ብቻ ማወቅ እንደሚቻል በእጅጉ እየገባኝ ነው የመጣው። አሁን ብሉይ ኪዳንን ብቻ እያነበብክ የክርስቶስ ተከታይ መሆን ትችላለህ። እንዴት የሚለውን ነገር ብዙ ዝርዝር ውስጥ አንገባም፣ ግን ታቦቷን ወቅ። የብሉይ ኪዳን ታቦት ማደሪያ ነች። የእግዚአብሔር ቃል ማደሪያ ነች። በዛውም ሙሴ ድጋሚ ስራ ጻፍ ተብሎ እግዚአብሔር ባረከለት። ከእንጨት መርጦ ለታቦት፣ ከሰው መርጦ ለሹመት እንዲል ያገር ሰው ሙሴም እንዲሁ መርጦ ለታቦት ጽላት ይሰራ ነበረ። ጽላቱን ሰርቶ ታቦት ውስጥ ያስቀምጥ ነበረ። ያቺ ታቦት የማይገባው ሰው ሲገባ ትቀስፍ ነበረ። ኦዛን የመሰሉ ሰው ተቀስፈዋል። እስራኤል መከራ አይተዋል። አላከብር ሲሉ ሕግ ሲጥሱ ተቀስፈዋል። ሲጸልዩ በሕግና በስርዓት ሲመላለሱ ተባርከዋል፣ ተቀድሰዋል። ያቺ የብሉይ ኪዳን ታቦት በፊቷ ልብስ ለብሶ የሚገባው ካህን ታጥቦ ነጽሶ ንስሐ ገብቶ ተቀድሶ ነበረ። በብሉይ ኪዳን ያቺ ታቦት አታድንም፣ ፈጽማ መንግስተ ሰማያት አታወርስም፣ ከእግዚአብሔር ጋር ፍጹም አታገናኝም። መስዋዕቱ አልተቀየረም፣ የሞት መስዋዕት ነበረ። የብሉይ ኪዳን አገልግሎት ነበረ። እሷ ለአማናዊቷ ታቦት ለድንግል ማርያም ምሳሌ ነች። ምክንያቱም ጌታ እግዚአብሔር በመዝሙር 131 ላይ ምን አለ? ይህች ማረፊያዬ ነች፣ መርጫታለሁና በእርሷ አድራለሁ፣ ለዘላለም ማረፊያዬ ነች አለ። ለዘላለም ማረፊያዬ ነች አለ። ማንን? ድንግል ማርያምን። ጌታ ወደ ምስራቅ ወደሚመለከቱ በር አወጣኝ፣ አሳየኝ። ተዘግቶ ይኖራል ለዘላለም፣ ምክንያቱም የገባበት እግዚአብሔር ነው አለ ሕዝቅኤል ነቢይ። ጌታ ምልክት ይሰጣችኋል። ምልክታችን ታቦታችን የአዲስ ኪዳን ታቦት ወላዲተ አምላክ እመብርሃን ቅድስት ድንግል ማርያም ነች። ታቦት ማለት ምን ማለት ነው ብለናል? ማደሪያ ማለት ነው ብለናል። የማን ማደሪያ? የእግዚአብሔር ቃል። ያ የተጻፈ ቃል ነው። ጽላቱ ላይ የተጻፈው ራሱ እግዚአብሔር የተጻፈባት ቃል ስጋ የሆነባት አማናዊቷ ታቦት ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ነች። በማህፀኗ ገብቶ ከስጋዋ ስጋ ከነፍሷ ነፍስ መስቶ በትክክል የተጻፈባት ይህች ማደሪያ ነች። መርጫታለሁና በእርሷ አድራለሁ ለዘላለም ያላት ወላዲተ አምላክ እመብርሃን ነች። የብሉይ ኪዳኗን ታቦት ያከበረ ተከብሯል፣ ያዋረደ ተዋርዷል፣ ያቀለለ ቀሏል። ሳይመገባው የነካ ሳይጸዳዳ ንስሐ ሳይገባ የነካ ተቀስፏል። ዛሬም እንዲያው ነው ወንድም እህቶቼ። የመረጣት እግዚአብሔር ነው። የሚያከብሩን አከብራለሁ፣ የሚያዋርዱን አዋርዳለሁ ያለ ጌታን ያደረባት ታቦት ማደሪያ ነው። የማን ማደሪያ? የእግዚአብሔር ቃል ማደሪያ። ያቺ ምሳሌ ነበረች አማናዊቷ ታቦታችን ይላሉ አባ ገብረ ኪዳን። እውነተኛው ማደሪያ እግዚአብሔር በትክክል ያደረባት ከሰሎሞን ቤተ መቅደስ ይልቅ፣ ከዳዊት ጎጆ ይልቅ፣ ከአብርሃም ድንኳን ይልቅ፣ ከኖህ መርከብ ይልቅ፣ ከሌሎች ከነቢያት ትንቢት ይልቅ በትክክል በአካል ያደረባት ጸጋን ሁሉ የተሞላሽ ደስተኛይቱ ደስ ይበልሽ እግዚአብሔር ካንቺ ጋር ነው የተባለች። አማኑኤል እኮ ስንል እግዚአብሔር ከኛ ጋር ማለት ነው። እግዚአብሔር ካንቺ ጋር ነው የተባለች በእውነት ያደረባት ከስጋዋ ስጋ ነፍሱ ጸንሳው ወልዳው ታቅፋው አዝላው ወረደች ወደ ግብፅ ስደተኛዋ የአምላክ እናት ይህ ዓለም ለእርሷ መች ተገባት? ዓለም በምኗ ታስተናግዳት? የፍቅር ምንጯ ተሟጦባት እነ ኮቲባን እየላከች ሕፃኑን ልትገል አሳደደች። ዓለም እኮ እንዲህ ነች።
ታቦቱን ጽላቱን አላወቀች፣ ታቦቱን አልተረዳች። ታቦቷ ድንግል ማርያም ነች። የአዲስ ኪዳን ታቦት ወላዲተ አምላክ መብርሃን ቅድስት ድንግል ማርያም ነች። ኢየሱስ የሚል ስም የምታውቅ ከሆነ የተወለደ ንጉሥ ማለት ነው። ስጋ የነሳ ቃል ስጋ የሆነ አምላክ ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ በድንግል ማርያም ተከናወነ እኮ ነው የምንለው ወዳጄ። አዎ የአዲስ ኪዳን ታቦት ነያ ዓመቱ ለጊዜ እኔ ለጌታ ባሪያው ነኝ ያለች ወላዲተ አምላክ ነች። ወንድም እህቶቼ አንተ ታቦቱ ነህ ለክርስቶስ፣ አንቺ ታቦቱ ነሽ ለክርስቶስ። ታቦቱ ነህ። ክርስቶስ በእርግጥ አንተ ቤት ሲያንኳኳ ከፍተህለታል፣ ሲያንኳኳ ከፍተሽለታል። አንተ ቤት አድሮ አንቺ ቤት አድሮ ባርኮሃል ወይስ ዙሪያችን ሁከት፣ ጭንቀት፣ ሐዘን፣ ትካዜ የበዛው ታቦት መሆን አቅቶን ነው? እመቤታችን አማናዊት ታቦት ነች። በእርግጥም የተረጋገጠ ነው። ወንጌል የተጻፈው እሷ ጌታን ስለወለደች ነው። ታቦቷን ስለ ታቦቷ ነው የሚያወራው ወንጌሉ። ጽላቱ ክርስቶስ ነዋ። ክርስቶስ እንዲያድርብህ፣ ክርስቶስ እንዲያድርብሽ ነያ ዓመቱ ለእግዚአብሔር እኔ ለጌታ ባሪያው ነኝ የሚል ልብ ሊኖር ይገባል። እሷን የመረጠ እግዚአብሔር ነው። እሷን የመረጠ ቅዱሱ የእስራኤል ቅዱስ ነው። የሰማይና የምድር ጌታ ነው። ዛሬ ይመርጠኛል ብለህ የምትተጊ ከሆነ እንደ ድንግል ማርያም ንጽህና ያስፈልጋል፣ ቅድስና ያስፈልጋል፣ ትህትና ያስፈልጋል፣ ባለው አመስግኖ መኖር ያስፈልጋል። እግዚአብሔር በሰጠልን ደሰት ይገባል፣ በጎደለን ልንለምነው ይገባናል። እኔ ለጌታ ባሪያው ነኝ፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች ልንል ይገባል። በየቤታችን ምንድነው ታላቅ የሆነብን? ምንድነው የሚያበላለን? ምንድነው የሚያነካክሰን? ከወንድም ከእህቶቻችን፣ ከወላጅ ከልጆቻችን፣ ከጎረቤቶቻችን አላስማማ ያለን ታቦቱ ብንሆን እንስማማ ነበር። ታቦቱ ላይ እኮ ጽላት ነው ያለው። ጽላቱ ክርስቶስ ደግሞ ፍቅር ነው፣ ሰላም ነው፣ ትዕግስት ነው። ኦ ትህትና ዘመጠነ ዘትህትና፣ ኦ ትዕግስት ዘመጠነ ዘትዕግስት፣ ኦ ፍቅር ዘመጠነ ዘፍቅር የተባለለት ጽላቱ ክርስቶስ አንተ ጋር ከሆነ ምን ይጨንቃል? ምን ግራ ይገባል? ዓለም እንደፈለገ ለምን አይታወቅም? 9 ጊዜ ለምን አይበጠበጥም? ክርስቶስ አንተ ጋር ከሆነ እንደ ድንግል ማርያም ጽኑ የተደላደልክ ሰው ትሆናለህ። ክርስቶስ ነው ጽላቱ። እኔ ለጌታ ባሪያው ነኝ ያለችውን የንጽሕት የቅድስት ድንግል ማርያም ውበት ወዷል። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ አላት። ሁለንተናሽ ውብ ነው፣ ነውርም የለብሽም አላት። ኤልሳቤጥም ቅዱስ ገብርኤልም ሰማያውያንና ምድራውያን ተስማምተው ምን አሏት? አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማህፀንሽ ፍሬ ኢየሱስ ክርስቶስ ጽላቱ ብሩክ ነው፣ አንቺ ለጽላቱ ትክክለኛ ታቦት ነሽ ተባለ። ስለዚህ ወንድምቶች ልናይ የሚገባው ታቦታችን ድንግል ማርያም ነች። ሊዋሃደን ሊስማማን ሊያዝብን የሚገባው ጽላቱ ክርስቶስ ነው። ልንመስል የሚገባው ድንግል ማርያምን ነው። ሊዋሃደን ሊስማማን ልንሆን የሚገባው ደግሞ ጽላቱ ክርስቶስን ነው። ያ እንዴት ነው የምንሆነው? በጎ ፍሬ ልናፈራ የምንችለው እንዴት ነው? የእግዚአብሔር መንፈስ ሲያድርብን ነው። እንዴት ይደርብን እንዴ? ታዲያ ከክፋት እንሽሻ፣ ከርኩሰት እንሽሻ። ከምንሰርቅ ብንሰረቅ አይሻልም? ከምንመታ ብንመታ አይሻልም? ከምንሳደብ ብንሰደብ አይሻልም? ከምናመነዝር፣ ክፋት ከምንሰራ፣ እርኩሰትን ከምናደርግ ጽድቅ ብንለማመድ አይሻልም? ያለንን ብናካፍል፣ ለድሃ ብናዝን፣ ለችግረኛና ለምስኪን የሚያስብ ለእግዚአብሔር ያበድራል ተብሏል የተጻፈው። በችግረኛና በምስኪን ላይ የሚያላግጥ ግን እግዚአብሔር በሱ ያላግጥበታል። እንኳን ማደሪያው ሊሆን ያላግጥበታል፣ ያጠፈዋል፣ ይቀስፈዋል ተብሎ ተጽፏል። ወንድም እህቶቼ ለክርስቶስ ታቦት እንሁነው። ይደርብን፣ እሱ ጽላታችን ይደርብን እንደ ድንግል ማርያም። እሷ የተረጋገጠች ታቦት ነች፣ የኛ ግን አልተረጋገጠም። ምክንያቱም እኛ እናመነታለን፣ ገና እንጠራጠራለን፣ ግራ ተጋብተናል። ጽድቅ ይሻለኛል፣ አመጽ እያለን ነው። ወንድም እህቶቼ ይሻለናል ወደ እግዚአብሔር መቅረብ። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና ልንል አይገባም? ወንድም እህቶቼ እንቅረበው ለጽላቱ ለጌታችን ለጽላቱ ለአምላካችን ለመድኃኔ ዓለም ለኢየሱስ ክርስቶስ የማኅደረ መለኮት ማርያም ብዙኃን የመለኮት ማደሪያ የሆንሽ ወላዲተ አምላክ ሰው ሁሉ እናታችን ጽዮን የሚልሽ መብርሃን እንዴት ማደሪያው መሆን እንደሚቻል አስተምሪን። እንዴት ትሁት መሆን እንደሚቻል አስረጅን። እንዴት ታጋሽ፣ እንዴት ጻድቅ፣ እንዴት ቅዱስ መሆን እንደሚቻል አሳውቂን። ለልጅሽ ማደሪያን ሆነው ዘንድ መወለድስ ካንቺ ብቻ ነው የሚወለደው። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ እንዳንቺ ያለ በማንም አልተደረገም ስለተባለ አንቺ ምን አልሽ? ትውልድ ሁሉ ከዛሬ ጀምሮ ያመሰግኛል። ምክንያቱም ጽላታቸው ክርስቶስን ወልጄላቸዋለሁ፣ እኔን ታቦት አድርጎ በእኔ መወለድን ፈልጓል። ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ አድራለሁ ያለው ተፈጽሟል። በእኔ ያልሽ አቤቱ ተነሳ አንተ የመቅደስህም ታቦት ትነሳ ተባለ። ማንች የመቅደሱ ታቦት? ጌታ በፍጹም ልቡ በፍጹም ፈቃዱ ያደረባት፣ በአንድ ልብ በአንድ ሐሳብ ያደረባት ወላዲተ አምላክ መብርሃን ቅድስት ድንግል ማርያም አይደለች? የማይደገም በፍጥረታት ታሪክ በዘመናችን በየትኛውም ዘመን የማይደረግ በአንቺ የተደረገው በማንም አይደረግም። መብርሃን ወላዲተ አምላክ ታቦቱ እንሆን ዘንድ ማደሪያው እንሆን ዘንድ
ለጽላቱን እንመች ዘንድ አስተምሪን፣ ምከሪን፣ ገስጭን። በእውነት ወደ እግዚአብሔር ወደ ልጅሽ መቅረብን አስተምሪን። ጣዕምሽ በአንደበታችን፣ ፍቅርሽ በልቦናችን ይደርብን። የወደደልሽ ውበትሽን እንወቀው፣ የአምላክሽን የጌታሽን የውበት እንወቀው። ጽላቱ ክርስቶስን እኛም ያድርብን ዘንድ በራችንን ሲያንኳኳ ከፍትለት ዘንድ በችግራችን ይረዳን ዘንድ እንረዳዳ፣ እንተጋገዝ፣ ፍቅርን፣ ትህትናን፣ ትዕግስትን፣ ሰላምን እንለምደው ዘንድ መንፈሳዊ ፍሬ እንድናፈራ ልጅሽ እንዲረዳን ለምኝልን ልንላት ይገባል። ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ አድራለሁ አለ ጌታ እግዚአብሔር። በአንተስ ላይ አልመረጠህም? መርጧል። የተመረጡ ብዙዎች የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። እንግዲህ ብዙዎቻችን ተጠርተናል። ታቦት መሆን አቅቶን ግን እግዚአብሔር ሊያድርብን አልቻለም። እግዚአብሔር እንዲያድርብን እንመቸው ባካችሁ። ከክፋት ምራቅ፣ ከርኩሰት ምራቅ። ታቦቱ እንሁን። እንደ ድንግል ማርያም እንደ ድንግል ነፍሴ ጌታን ታከብረዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል። እስቲ እንበል ለጌታ እንመቸው። ይህን ለማሳሰብ ነው ወንድም እህቶች። ታቦቱ እንሁን እንደ ድንግል ማርያም፣ እንደ ጻድቃን፣ እንደ ሰማዕታት፣ እንደ ንጹሐን። መድኃኔዓለም ኢየሱስ ክርስቶስ እኔ ታቦትህ ነኝ እንበለው። የሚያከብሩትን ያከበራቸውን እናክብር፣ የወደዳቸውን እንውደድ። ምክንያቱም የሚያከብሩትን አከብራለሁ፣ የሚያዋርዱን አዋርዳለሁ ያለ ጌታ ነዋ። ጻድቅን በጻድቅ ስም፣ ሰማዕታትን በሰማዕታት ስም፣ ነቢያትን በነቢያ ሐዋርያት በትክክል አድርጎ የሚቀበል ውሃ ቀዝቃዛ የሚያጠጣ እንዲህ ምግብ የሚገዛ ልብስ የሚያለብስ ጫማ የሚገዛማ ሌላ ነው እኮ በረከቱ ወንድነቶች። ጌታ ያዘዘን ቀላሉ ነው። ውሃ አጠጡልኝ ነው፣ ለተጠማ ውሃ አጠጡልኝ ነው ያለው። የሚያበላ የሚያለብስ፣ የተቸገረ የታመመ ያዘነ የተከዘንማ የሚያጽናና እግዚአብሔር በመከራው ሰዓት በችግሩ ሰዓት በቤቱ ገብቶ ችግሩን ይፈታለታል። እንዴት እንደሚመጣ አናውቅም። እኛ ብቻ ታቦቱ እንሆን እንደ ድንግል ማርያም። ነፍሴ ጌታን ታከብረዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል እንበል እስቲ። ነፍሳችን ጌታን ታክብረው እንደ ድንግል ማርያም እንደ እናታችን ጌታን እናከብረዋለን እንበል እስቲ። መንፈሳችንን በእግዚአብሔር ደስ ሲሰኝ እስቲ ጽላቱ ክርስቶስ በእኛ ላይ ያድርዘን። ከመብርሃን እንማር። ነይ ዓመቱ ለጊዜ እኔ ለጌታ ባሪያው ነኝ አለች። እኔ አንተ ግን ባሪያው ነኝ አይደለም። ለስንት ነገር እያጎነበስን ለስንት ፍላጎታችን እየሰገድን ለእግዚአብሔር ታቦት ሆነን እግዚአብሔር እንዲመርጠን እንዲባርከን እንዲቀድሰን ቅዱስ ፈቃዱ ይሁን። ይህን ላሳስባችሁ ፈልጋለሁ። ከአባ ገብረ ኪዳን ግርማ መጽሐፍ አቲ ድንግል ከሚለው እጅግ በጣም ድንቅ ነገር አግኝቻለሁ። እግዚአብሔር በዘመናችን እጅግ ብዙ ቅዱስ ነገር እያደረገልን ነው። ይህን የሚያደርግልን ገብቶን ታቦቱ ለመሆን እንዲያድርብን የምንመቸው ለመሆን አንኳኩቶ እንዳያፍር እንዲገባ እንዲባርከን እንዲቀድሰን ልንመቸው ይገባል ለማለት ነው። ወንድም እህቶቼ በርቱ። ይህን ለማሳሰብ ነው። ያስተማረን የመከረን የገሰጸን እግዚአብሔር አምላካችን የተመሰገነ ይሁን። መድኃኔዓለም ኢየሱስ ክርስቶስ በእውነት ዓለምን ያዳነው ጌታ እኛንም በያለንበት ካለብን ውጥረት ያድነን ዘንድ እረፍቱ ይሰጠን ዘንድ እናንተ ድካሙ ሸክም የከበዳችሁ ወደ እኔ ኑ ላሳርፋችሁ ልደርባችሁ ለደርባችሁ ያለ ጌታ እንዲያድርብን የአብ የወልድ የመንፈስ ቅዱስ ማደሪያ እንድንሆን እንዲያበቃል ከእናቱ በረከት ከቅዱሳን መላእክት ከነቢያት ከሐዋርያት ጸጋ እንዲያድለን ቅዱስ ፈቃድ ይሁንልን። በሰማነው ይባርከን፣ መጨረሻችንን ያሳምርልን። ሀሳብ አስተያየት ካላችሁ ስጡ። ይመቻችሁ። ሰላም ዋሉ።